አንደኛ ነው። ሁለተኛ ጸሎት መጠጣት ነው። ከዚያ ደግሞ እምነቱ መቀባት ነው። እነዚህ ሶስት ነገሮች ለስጋም ለነፍስም እንዲሁም ደግሞ ለነፍስም ጠቃሚዎች ናቸው ማለት ነው። ጌታ በኢየሱስ ክርስቶስ ተፈቅደው እየተሰጡ ለእኛ እየታደሉ ስለሆኑ ስጋውን መቀበል፣ ጸበሉን መጠጣት፣ እምነቱን መቀባት ተገቢ ነው። ከዚህ አስቀድሞ ግን የምንጠብቃቸው ነገሮች ይኖራሉ። እነሱም አንደኛ በዓይናችን ክፉ ከማየት፣ በጆሮአችን ክፉ ከመስማት እንዲሁም ደግሞ በልባችን ክፉ ከማየት ከመስማት በልቡናችን ክፉ ከማሰብ መጠበቅ ይኖርብናል። ብዙ ማየት፣ ብዙ መስማት፣ ብዙ ማሰብ ሰዎችን ከፈተና ላይ ሊጥላቸው ይችላል። ይኸውም ሰው ብዙ ካየ፣ ብዙ ከተናገረ፣ ብዙ ካሰበ በአይምሮ ጭንቀትን፣ በህሊናው ብክነትን፣ በልቡናው ፍርሃትን ያመጣል። ይህም ደግሞ የሰው ልጆች ከአይምሯቸው ጭንቀትን፣ ከህሊናቸው ብክነትን፣ ከልቡናቸው ፍርሃትን ለማውጣት ግዴታ መንፈሳዊ ትምህርት መማርና ማወቅ እንዲሁም መገንዘብ ይኖርባቸዋል። ይሄ ካልሆነ ግን የሰው ልጆች ሁልጊዜም ቢሆን ለፈተና እየተጋለጡ ናቸው። ይህንን መፍትሄ ለማድረግ በአራተኛ ነገሥት ላይ ተጽፎ የሚገኝ ነገር አለ። እሱም ሊቀ ካህናቱ ዮዳሄ ይባላል፣ ንጉሱ ዮአስ ይባላል። በዚያን ጊዜ የሰው ልጆች ብዙ በማየት፣ ብዙ በመስማት፣ ብዙ በማሰብ አይምሯቸውን አጥተው ነበርና ወደ አይምሯቸው እንዲመለሱ፣ ወደ ልባቸው እንዲመለሱ ተመልሰውም ፈጣሪያቸውን እንዲያቀርቡ ሲል ሊቀ ካህናቱ ዮዳሄ አንድ አረፍተ ነገር ተናግሯል። እሱም ዋስተካየለ ዮዳሄ ኪዳን ማእከለ ቤተ መንግሥት ማእከለ ቤተ እግዚአብሔር ወማእከለ ቤተ ንጉሥ ወማእከለ ሕዝብ ከመ ይኩኑ ሕዝበ እግዚአብሔር። የእግዚአብሔር ሰዎች፣ የእግዚአብሔር ወገኖች ደጋጎች የሆኑ ዘንድ ሊቀ ካህናቱ ዮዳሄ በቤተ መንግሥቱና በቤተ ክህነቱ መካከል ቃል ኪዳን አጋባቸው፣ አዋዋላቸው። ከጣዖት ከስሕተት ወደ እርማትና ከክህደት ወደ እምነት እንዲመለሱ ቃል ኪዳን አጋባቸው። አስተካሄደ ማለት አዋዋለ፣ አስማማ። ከዚያ በኋላ ሰዎች በሁለት ሰዎች መካከል የሚደረጉልና ስምምነት ነው እና ሰዎች ተመልሰው ከራሳቸው ጋር እንዲሆኑ መከራቸው፣ አስማማቸው ይላል። ሶስት ወገኖች ናቸው የተጠቀሱ። አንደኛ ቤተ እግዚአብሔር፣ ሁለተኛ ቤተ እግዚአብሔር ማለት ቤተ ካህናት ናቸው፣ ቤተ ክህነት ነው። እንደገና ደግሞ ቤተ መንግሥት ማለት ያው ቤተ መንግሥት ነው፣ ቤተ ንጉሥ ያሉት። ሶስተኛ ሕዝቡ ተጠቅሰዋል። እነዚህ ተስማምተው በአንድነት ካልሄዱ፣ በአንድነት ካልሰሩ፣ በአንድነት ጉዟቸውን ካላስተካከሉ ነገሮች ሁሉ ይበረሻሻሉ ማለት ነው። ይኸውም እግዚአብሔር በመካከላቸው ሆኖ እነሱ ከተስማሙ ጦርነቱን፣ ፈተናውን፣ ሸነፈሩን፣ ረሃቡን ሁሉ ያስወግድላቸዋል። ካልተስማሙ ግን ጦርነቱ ይቀጥላል ማለት ነው። ስለዚህ አሁን ላስተላለፈው አዘጋጀው ምንድን ነው? ተቀየረ ዶፍ አማር ብረተ። ጠያራ ማለት በአረብኛው ቋንቋ ጠያራ ማለት አውሮፕላን ነው። ይኸው ተቀየረ ዶፍ አማር ብረተ ካለው ከግዕዙ ግስ ሲወጣ ሲሆን ጠያራ ማለት ሰው ሰራሽ አሞራ፣ ዘመን አመጣሽ ወፍ፣ በአየር የሚበር የሚከንፍ ሰው ሰራሽ አሞራ፣ ዘመን አመጣሽ ወፍ፣ በአየር የሚበር የሚከንፍ አውሮፕላን የእውቀት ብዛትና የፍጻሜ ዘመን ምልክት መሆኑን ያመለክታል።
ስለዚህ ዘመኑ ያመጣው የመገናኛ ብዙሃን የሚባለው ይህንን ትውልድ በክሎታል። ሁሉም ስክሪን ወይም ደግሞ ሰሌዳ በሚባለው ላይ ትንሹም ትልቁም ሽማግሌውም ሕፃናቱም ሁሉም በዚያ ላይ አይምሮውንም አይኑንም ጆሮውንም ትኩረት ሰጥቶ ስለሚሄድ ከፈጣሪው ተለይቷል። ከፈጣሪው በመለየቱ ምክንያት የሰው ልጆች በጭንቀት ተውጠዋል። ነገ ምን ይመጣ፣ ነገ ምን ይደርስብን ይሆን እያሉ በጭንቀት ባህር ሰጥመው እየተንሳፈፉ በባህር ላይ ካሁን ሰጠምን እያሉ በሀሳባቸው በጥልቅ ባህር ላይ ሲዋኙ ይገኛሉ ማለት ነው። ስለዚህ የማስተላልፈው መልእክት በተለይ ሕፃናቱ ከስክሪኑ ላይ ወይም ከሰሌዳው ላይ አይናቸውን ተክለው እንዳይውሉ እንዳያሉ፣ አለዚያ ግን አይምሯቸው በዚያ ምክንያት ይሰረቃል። አይምሯቸው የሚያጡ የሚወፍቱ ጭምትነትን ትተው ወፈፊነትን ይዘው ያድጋሉ ማለት ነው። ያ እንዳይሆን ልጆቻችሁን በተለይ ሽምግልና ውስጥ ሽምግለናል። ከዚህ በኋላ ምንም ነገር አይደለም። ሕፃናቱ ግን ከልጅነታቸው ጀምረው እንዳይበከሉ ተቆጣጥራችሁ ቢመለከቱም እንኳን በመጠኑ ስናገር ቀድሜ ሰምታችኋል። አስቀምጠናል። ብዙ ማየት፣ ብዙ መስማት፣ ብዙ ማሰብ የአይምሮ ጭንቀትን ይፈጥራል። የህሊና ብክነትን ያመጣል። ህሊና ይባክናል። ወደ ላይ ሲናገሩት ህሊና ወደ ላይ በሮ ይሄዳል። ወደ ታች ደግሞ ሲያስቡ ወደ ጥልቅ ይገባል። ስለዚህ ሀገራችን ኢትዮጵያ ግን አሁን የሁሉም ሀሳብ ወደ ኢትዮጵያ ነው ማለት ነው። በእግረ ህሊና ማለት በሀሳብ እግር እየበረረ ጦርነት ወዳለበት ወደ የትም ቦታ ይበራል ማለት ነው እና ህሊና ለመሰብሰብ መጽሐፍ ቅዱስ እንዳነቡ ልጆች አንዳንድ ቃሉ ቢሆን አንዳንድ መስመር ቢሆን አሁን እንደጠቀሱ ፈቅድ ስሉስ እይትበተክ ፍጡን ከሶስት የተሸረበ ገመድ ፈጥኖ አይበጠስም የሚለውን አንዱን ቃል ማንበብ ለልጆች በቂ መልዕክት ይሰጣቸዋል ማለት ነው እና ለእናንተም ያግዛቸዋል። ይሄ ነገር ከሌለ ይሄ የመጽሐፍ ቅዱስ መንፈሳዊ ሕይወት መንፈሳዊ እምነት ከሌለ አስቸጋሪ ነው። እምነት ቤተሰብን ለመምራት ሀገር ለመምራት ስራ ለመስራት ይጠቅማል። እምነት ከሌለ ግን ስራ ለመስራት ይሰማራ፣ ስራውም ይከብዳል፣ ነገሩም ይበላሻል፣ ሰርተው የሚያገኙት ነገር አይባረክም እና እምነት የሁሉ መሰረት ነውና በዚህ በሶስት ሽብር ሕይወታችን እምነት ሊኖረን ይገባልና በእምነት ጠንክረን ስጋ ወደሙን ተቀብለን ጸበል ጠጥተን እምነቱን ተቀብተን ለመዳን ይሄ እምነት መሰረት ነው ማለት ነውና አምነን ለመጠቀም እንዲያበቃን እግዚአብሔርም ደግሞ ይህንን ፈቅዶ ሕይወታችንን እንዲያቃናልን ስራችንን እንዲባርክልን በሽታውንም ክፉ ሀሳቡንም ከእኛ እንዲያርቅልን የእሱ ፈቃድ ይሆንልን። ስላዳመጣችሁ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን።